ጥያቄን የጠየቀው በነገራችን ላይ በዓለም ላይ ያለው ሃይማኖት 11 ናቸው እንድታውቀው። እሺ ለወደፊቱ ትምህርት ይሆናል። ከ11 ውጪ ሃይማኖት የለም። ስደግምልህ 11 ሃይማኖቶች ናቸው በዓለም ላይ ያሉት። 11ዱንም የመመርመር ቻንስ ይኖርሃል ብዬ አምናለሁ። ከሩቅ ምስራቅ ብንጀምር ሂንዱይዝም፣ ጃይኒዝም፣ ቡዲዝም፣ ሽንቶ፣ ኮንፊሽየስ ማነው ታኦ፣ ከዛ በኋላ ዞራስተሪያን፣ ክርስትና፣ እስልምና፣ አይሁድ እነዚህ ወደ 11 ናቸው ተቆጥራቸው ማለት ነው። ከ11 ውጭ የሉ። አንተ እየቆጠርክ ያለው ክርስትና ውስጥ ያሉትም ሴክቶች እየቆጠርክ ነው ያለው። ሴክቶቹም በጣም ቁጥራቸው በጣም አናሳ ነው። ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት፣ ጆባ ዊትነስ፣ ኦንሊ ጂሰስ፣ አድቬንቲስት ምናምን እያልክ በተቆጥራቸው እንደዛም አይሆኑም። ከዛ በፕሮቴስታንት ውስጥ ደግሞ ያሉትን ዲኖሚኔሽን ወይም አንጃዎች ከቆጠርካቸው ደግሞ 23000 አካባቢ ይደርሳሉ። ስለዚህ በእያንዳንዱ ያሉትን ሴክትና ዲኖሚኔሽን እየቆጠርክ አንጃና ጎጥ እየቆጠርክ እነዚህን ሁሉ መቁጠር አለብህ አይደለም። ክርስትናን ተቆጥረህ ክርስትና ብለህ አጠቃላይ ታጠናለህ፣ እስልምና ብለህ ታጠናለህ፣ ሂንዱ ብለህ ታጠናለህ፣ ቡዲስት ብለህ ታጠናለህ። ከዛ እውነታውን ማወቅ ትችላለህ። በተረፈ እንደዚህ አይነት እንትን ቢበዛ ኖሮ አንተ ራስህ እውነትህን ነው እድሜም ልክህን ሁሉም ትክክል ስለማይሆን የትኛውን አጥንተህ የትኛውን ተጨርሰዋለህ የሚል ነገር ይመጣ ነበር ማለት ነው። እና ቀላል ነው ራሱ መጽሐፍቶቻቸው ስላለ በአሁን ሰዓት አቬሌብል ስለሆነ የሂንዱንም መጽሐፍ ብትመለከተው ቀላል ነው ራሱ ማለት ነው። እኛ የምናምነው ላስት የመጣው እስልምና ነው። ረሱል ሰለላሁ ዐለይሂ ወሰለም ናቸው ላስት። ከረሱል ሰለላሁ ዐለይሂ ወሰለም በኋላ የሚመጣ ነብይ፣ የሚወርድ መጽሐፍ፣ የሚላክ መልእክተኛ የለም። በቃ ይሄ እንትን መቋጫው ነው። ቢመጣም እንኳን ሐሰተኛ ነብይና ሐሰተኛ መልእክተኛ ነው ተብሎ ተነግሮናል። ረሱል ሰለላሁ ዐለይሂ ወሰለም የነቢያት መደምደሚያም የመልእክተኞች መደምደሚያ ናቸው። ወደ 30 የሚያክሉ ደጃሎች ይመጣሉ ብለዋል። መሲሁ ደጃል ከሚመጣው ቀደም ብሎ በረሱል ሰለላሁ ዐለይሂ ወሰለም ኡማ የሚመጡ ወደ 30 የሚደርሱ ደጃሎች አሉ ተብለዋል። ይሄንን ነው ከዛ አንፃር ነው ከረሱል ሰለላሁ ዐለይሂ ወሰለም በፊት መምጣት የነበሩትን ደግሞ መመርመር ነው። ቀላል ነው ራሱ ማለት ነው። አሁን ዞራስተር፣ ክሪሽና፣ ቡድሃ፣ ማህቢራ ምናምን የሚባሉት ነብይም ሊሆኑ ይችላሉ፣ ላይሆኑም ይችላሉ። አላህ በቁርአን ውስጥ እውቅና ስላልሰጣቸው ነው። እውቅና ሰተን እንትን ማንለው ግን ነብይ አይደሉም ግን አንልም እኛ ሙስሊሞች። እንደገና ደግሞ ኢየሱስ እንደምትበ ክርስትና ስታወራ ክርስትና ሄዶ መጀመሪያ ዲቫይን ሬቪሌሽን ነው። ኢስላም ነው የነበረ ነው። ኢስላም ማለት መታዘዝ ነው። አንዱን አምላክ የማምለክ ሞኖቲዝም ነው። አይሁድም ጋር ስትሄድ ይሁዲ የሚባል እምነት የለም። ይሁዲ የዘር ስም ነው። ግን ሄዶ መጨረሻ ላይ ያው ዲቫይን ሬቪሌሽኑ ሞኖቲዝም የሚባለው ነገር ነው የሚሆነው። መቃ እና እንደዛ ነው። ሂንዱይዝምም ሞኖቲዝም ነው በፈርስት ኮዙ ማለት የመጀመሪያ የነበረው። ከዛ በኋላ ነው እየሄደ ትሪያድ ምንድነው ትሪያድ የሚባል ነገር መጣ። ትሪኒቲ ማለት ነው። እነሱ ጋር ብርሃማ፣ ቪሽኑ፣ ሲቫ የሚባል ነገር መጣ። ከዛ እያለ እየሰፋ ሲመጣ በእነ ፑራናው የሚባሉ መጽሐፍቶች ሲመጡ የተለያየ አማልክቶች መመለክ ጀመሩ ማለት ነው። አሁን ወደ ብዙ በሚሊዮን የሚቆጠሩ ነገሮች ያመልካሉ ማለት ነው በአሁን ሰዓት። እና ኧረ አንድ ወር 2 ወር እኛ ጋር ብትመጣ መልሱን ታገኘዋለህ። የምሪሊ ነው የምነግርህ፣ በጣም ሳትጨናነቅ አንድ ወር 2 ወር ይቅርታ። በጣም ክርስትናን ራሱ ላጥና ብል ቢያንስ የክርስትና ብራንቾች በጣም ብዙ ብራንቾች አሉ አይደል? ለምን ብራንቾችን ለምን ታጠናለህ? ነው ብራንቾቹ ላይ ታጠናለህ? ክርስትናውን አጠቃላይ እንደ ክርስትናው ማጥናት እኮ ነው። በመጀመሪያ የሚመታው ምንድነው? ባይብል ላይ ስትገባ ኤፌሶን 4:4 ላይ አንድ ሃይማኖት አለ ይላል አይልም? ይላል። ይሁዳ 1:3 ላይ ለቅዱሳን አንድ ጊዜ ለተሰጠ ሃይማኖት ተጋደሉ ይላል። ቅዱሳን የተባሉት ኤፌሶን 3:7 ላይ ቅዱሳን ነቢያትና ሐዋርያት ናቸው። የመጀመሪያው ነቢይ በትውፊትም በኦርቶዶክስም አዳም ነው። ከአዳም ጀምሮ የተሰጠ አንድ ሃይማኖት አለ። ከአምላክ ዘንድ የተሰጠ አንድ ሃይማኖት አለ። ማን ነው ብለህ ጠይቃቸው። ይሄንን ነው መጠይቃቸው። አይሁዶች ይሁዲ ካሉ ማስረጃ አምጡ ከመጻፋችሁ ትላቸዋለህ። ክርስቲያኖች ክርስትና ካሉ አይደለም ክርስትና የአንዱ ሃይማኖት ሊባል ይቀርና ክርስትና ብሎ የሰየመው በ110 የአንጾኪያው አግናጢዮስ የሚባል ሰው ነው።
ክርስትና የሚል ባይብል ላይ አታገኝም። ለሃይማኖቱ ክርስትና ብሎ ስም ያወጣው ማን ነው? የአንጾኪያው አግናጢዮስ ነው። ለመጀመሪያ መቼ? በ110 ኢየሱስ ካረገ ከስንት ዓመት በኋላ? ሐዋርያቶች ካለፉ በኋላ። ስለዚህ አሁን ክርስትና የሚል ቃል ባይብል ላይ የለም። ያለው ክርስቲያን የሚል ቃል አለ። ክርስቲያን ግለሰብ ነው። ክርስትና ደግሞ ሃይማኖቱ ነው። ክርስቲያንም የለበጣና የሽሙጥ ስም ነው። ሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ በአንጾኪያ ለመጀመሪያ ጊዜ ክርስቲያን ተባሉ። ክርስቲያኖስ በግሪክ ክርስቲያኖስ ማለት የክርስቶስ ክርስቶስ ከሚለው ብዙ ቁጥር ነው። ራሱ ክርስቶሳውያን ማለት ነው። መሲያውያን ማለት ነው። የሽሙጥና የለበጣ ስም ነው። ልክኛን መሐመዳውያን እንደሚሉ ማለት ነው። ተመልከት ያለውን ነገር ምነግርህ ማለት ነው። ስለዚህ ክርስትና መጀመሪያ ክርስትና ስትል ያበቃል። የክርስትና መሰረታዊ ትምህርት ምንድነው? የመጀመሪያው ትሪኒቲ ነው፣ ስላሴ ነው። እንዘ አሐዱ ሰለስቱ ወንዘ ሰለስቱ አሐዱ ይሴልሱ በአካላት ወይተዋሐዱ በመለኮት። አንድ ሲሆን ሶስት ነው፣ ሶስት ሲሆን አንድ ነው። በስም በአካል በግብር ሶስት ነው፣ በመለኮት በአገዛዝ በስልጣን አንድ ነው። ባይብል ላይ የለም እንደዚህ አይነት ትምህርት። ሰለስቱ አጋዕዝት ሶስቱ ጌቶች ይላሉ ሲጠሩ። አጋዕዝተ ዓለም ስላሴ ዓለምን የሚያስተዳድሩ ሶስቱ ጌቶች ተብሎ የሚባል ትምህርት ነው ያለው ባይብል ላይ። ዘዳግም 6:4 ላይ ሽማ እስራኤሉ ያህዌ ኤሎካይኑ ያህዌ ካድ፣ እስራኤሉ ስማ ጌታ አምላካችን አንድ ጌታ ነው። ማርቆስ 12:29 ላይ አንድ ጌታ ነው ይላል። አንድ ባሉ ነቢያትና ሐዋርያት አንድ ባሉበት አፋቸው ሶስት ነው ያሉበት ነገር የለም። ክርስትና እዚህ ጋር በጣም ትመጣዋለህ ቫስት ማጆሪቲው ማለት ነው። ከዛ በኋላ ኤክስ ታደርገዋለህ ማለት። አይሁድስ ብለህ ስትል አይሁድ በአንድ አምላክ ነው የሚያምኑት፣ ስላሴ አይቀበሉ። ችግራቸው ምንድን ነው? መሲህን አይቀበሉም። እኛ መሲሁን እንቀበላለን። ረሱል ሰለላሁ ዐለይሂ ወሰለም አይቀበሉም። ቁርአን ያለ ቃል መሆኑን አይቀበሉም። በቃ ወደዛ መምጣት ነው የምትችለው። ወደ ሩቅ ምስራቅ ከሄድክም ብዙ እንትኖች አሉ። ስለ አንድ አምላክ ያስተማረበት በ31:02 ክሪሽና ለአርጁን የሰጠበት መጽሐፍ በቫጋድ ጊታ የሚባል መጽሐፍ አለ። እዛ መጽሐፍ ላይ ስለ አንድ አምላክ ብዙ ቦታ ላይ ነው የሚናገረው። በቫጋድ ጊታ ምዕራፍ 4 ቁጥር 1 ላይ፣ በቫጋድ ጊታ ምዕራፍ 5 ቁጥር 6 ላይ፣ በቫጋድ ጊታ ምዕራፍ 7 ቁጥር 2 ላይ፣ በቫጋድ ጊታ ምዕራፍ 8 ቁጥር 4 ላይ፣ በቫጋድ ጊታ ምዕራፍ 9 ቁጥር 16 ላይ አንድ አምላክ አለ ይላል። በ1500 ወደ አርያን ወደ ህንድ ሄደው ከአርያን መካከል ከነበሩ ነቢያቶች መካከል ቬዳስ የሚባል መጽሐፍ አምጥተዋል። የአዙር ቤድ፣ አገራባ ቤድ፣ ሳምቤድ እና ሪግ ቤድ ስለ አንድ አምላክ ያስተምራል። በ1500 ድራቪድ ኢንዲያን ውስጥ የነበሩ ሰዎች ያመጡት መጽሐፍ ፑራና አለ። ካልኪ ፑራና አለ፣ ቪሽኑ ፑራና የሚባል አለ፣ ብርሃማ ፑራና የሚባሉ መጽሐፍቶች አሉ። ስለ አንድ አምላክ ያስተምራሉ። ትንሽ ችግር የተፈጠረው ኤሮዥያን ወደዛ በሄዱበት ሰዓት ላይ የተፈጠረው መጽሐፍ አለ። ኦባንሺዳ ነው ችግር ያለው ተፍሲር እንደኛ ተፍሲር እንደምንለው ኦባንሺዳ መጽሐፍ ላይ ነው ፕሮብሌም የተፈጠረው። ስለዚህ ስለ አንድ አምላክ ነበር የሚያስተምር የነበረው። በዛ መጽሐፍ ውስጥ የሚመጣ አለ የሚጠበቅ የነበረ በእንትኑ ካልኪ ይባላል የሚጠበቅ ላስት ፕሮፊት አለ። በእነሱ እንትኖች አሉ ራሱ በየጊዜው የሚመጡ አሉ። ራሱ ብርሃማ የሚልከው ቪሽኑ የሚባል አለ። ራማ ተልኳል። ከዛ በኋላ ክሪሽና ተልኳል። ከዛ በኋላ ደግሞ 9ኛው ቡድሃ ሆኖ ተነሳል። 10ኛው የሚጠበቀው ላስት አለ የመጨረሻው ካልኪ ይባላል። ማኒፌስቴሽን ኦፍ ጋድ ብለው ነው የሚያስቡት እነሱ። ግልጠት ነው ብለው ነው የሚያስቡት። የሱ የአንድ አምላክ የሚላክ መልእክተኛ ነው ብለው ነው የሚያምኑት የነበረው። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም ናቸው በእነሱ መጽሐፍ። ከነዚህ አሁን ከጠቀሱት ከነዚህ ሁሉ ከጠቀሱት ሃይማኖቶች ወይም ዶክትሪናቸውን ትተን እንደ ሃይማኖት አንስተን ብናያቸው ከነዚህ ውስጥ እስልምና ማለት ባጭሩ የኔ ሐሳብ ወይም የኔ ጥያቄ ምንድነው? የቡዲዝምም እምነት ቡድሃ የመጀመሪያው ቡድሃ አይደለውም ማለት የመጨረሻውን ቡድሃ አይደለውም። ከኔ በኋላ የሚመጡ ሁለት ቡድሃዎች አሉ ብሏል። አዲ ቡድሃ አለ፣ ኢየሱስ ሆነ። ቡድሃ ማለት ኢንላይትን ዋን ማለት ነው። ራሱ ቡዲህ ነው የሚመጣለት፣ ሬቪሌሽን ሲመጣለት ነብይ ነው የሚሆነው። ከዛ በኋላ ደግሞ የሻምባላ ቡድሃ ናቸው በእነሱ እምነት። ቻይና ሀገር ውስጥ ብዙ ሰዎች እስልምናን የተቀበሉት በዛ የተነሳ ነው። ለምሳሌ የሚመጡበትን አካባቢያቸውን ሁላ በቡድሃ መጽሐፍት ውስጥ ትሪፒታካስ የሚባል መጽሐፍ አለው። ሶስቱ ቅርጫቶች የሚባል መጽሐፍ አለው። በዛ መጽሐፍ ላይ ስለ ረሱል ሰለላሁ ዐለይሂ ወሰለም መምጣት በደንብ ተነግሯል። ለምሳሌ ኤግዛምፕል ነው የምነግርህ። የሂንዱ መጽሐፍ ላይም አለ ስለ ረሱል ሰለላሁ ዐለይሂ ወሰለም ራሱ ማሊቻ እንደሚመጣ ተነግሯል። ማሊቻ ማለት ካልኪ ነው። በፑራና ውስጥ ነው ማሊቻ የተባለው። ካልኪ ተብሎ ደግሞ በባጋድ ጊታ ውስጥ አሉ። በቬዳስ መጽሐፍ የአዙር ቬድ፣ አገራባ ቬድ፣ ሳምቤድና ሪግቬድ ውስጥ መጽሐፍት ውስጥ አለ።
ከመምጣታቸው በፊት በነበረው ጊዜያት ውስጥ ነብዩ ከመምጣታቸው በፊት የነበሩት ለምንድን ነው እስልምናን ያላስተማሩት? ወይም ለምንድን ነው እስልምና በሃይማኖት ደረጃ አልተገለጠም? በሃይማኖት ደረጃ ለምን አልተገለጠም? ነቢያችን ከመጡ በኋላ የሚገለጥ አይደለም እኮ። እሱን ነው እኮ የምልህ። አለማወቅን ነው እሱ አላቅም ነው የሚባለው እንጂ አልተገለጠም ብለህ አትለውም። ራሱ ማለት ኢስላም ማለት ትርጉሙ ሲምፕሊ መታዘዝ። በሃይማኖት ደረጃ ለምን አልተገለጠም ነው እኮ። ሃይማኖት መታዘዝ ነው። ሬቭሌሽን ሃይማኖት ማለት ምን ማለት ነው ትርጉሙ? እስቲ ንገረኝ። ዲን ማለት ምን ማለት ነው ትርጉሙ? ንገረኝ። ምን ማለት ነው? እምነት ማለት ነው አይደለም። እምነትማ ኢማን ነው። ኢማን ነው። አይ ምን ሃይማኖትማ አይደለም፣ ፌዝ ነው እሱ። ሪሊጅንና ፌዝ ይለያያል። ሃይማኖት ማለት ምን ማለት ነው? አሁን ጥያቄ ዲን ማለት ምን ማለት ነው? ምን ማለት ነው ዲን ማለት? ዩኒቲ ነው። ዩኒቲ ዲን ማለት ምን ማለት ነው? እሱ ያንተ ዴፊኒሽን ነው። ማስረጃ አምጣ እስቲ። ዲን ማለት ምን ማለት ነው? አሁን እኔ ጥያቄ እኮ ለምሳሌ እኮ ስላልገባ እኮ ነው። አሁን ሃይማኖት መጀመሪያ ይኸውልህ ልነግርህ ነው። ሃይማኖት ማለት ፕሊስ ለምሳሌ አሁን እስልምና ማታዳምጥ ከሆነ ሃይማኖት ማለት ምን ማለት ነው? መጀመሪያ ሃይማኖት ማለት አሁን ባልገባህ ነገር ነው እንትን የምትለው። ሃይማኖት ማለት ምን ማለት ነው? መጀመሪያ ይግባ። ከጥንት ጀምሮ ከአደም ጀምሮ የነበረው አንድ ሃይማኖት ነው ያለው። ኤፌሶን 4:4 ላይ አንድ ሃይማኖት ይላል። ለቅዱሳን አንድ ጊዜ የተገለጠ ነው ይላል። አንድ ጊዜ የተሰጠ ሃይማኖት ነው። ያኔ ከአደም ለአደም የተሰጠ ሰንሰለቱን ይዞ የመጣ ነው እስከ መጨረሻው። ረሱል ሰለላሁ ዐለይሂ ወሰለም ደግሞ የመጨረሻ ነብይ እንጂ የእስልምና ሃይማኖት መስራችም አይደሉም። ሃይማኖት ማለት ምን ማለት ነው? መጀመሪያ ተረዳ። ሃይማኖት ማለት ምን ማለት ነው ትርጉሙ? እኔ ለማለት የፈለኩት ሃይማኖትን ልክ አሁን ለምሳሌ ክርስትና እንደሚባለው ደግሞ እስልምና እንደሚባለው የጠየቁት ጥያቄ ሃይማኖት ማለት ምን ማለት ነው ካልገባህ እመልስልሃለሁ። ምን ማለት ነው? አይደለም ዩኒቲ ማለት አይደለም። ሃይማኖት አይደለም። የትኛው ዴፊኒሽን ላይ ነው ያገኘው? የቱ ጋር ነው ያገኘው? ሃይማኖት ማለት ዩኒቲ ማለት አንድነት ማለት ነው ከሚለው የቱ ጋር ነው ያነበብከው? እስኪ ንገረኝ። የቱ ጋር ነው ያነበብከው? እንደዚህ አይነት ዴፊኒሽን እኮ የቱ ጋር ነው ያገኘው? ቢያንስ ጥያቄን አላገኘህም ነው? እንዴት አላገኘሁም? ሰም ሃይማኖት ማለት ምን ማለት ነው እንድትረዳው ነው የፈለኩት። ሃይማኖት ማለት ምን ማለት የሚለው ዴፊኒሽኑን ከተረዳው ከአደም ጊዜ ጀምሮ የነበረው ወይም ከአዳም ጊዜ የነበረው ሃይማኖት በቀላሉ መረዳት ትችላለህ። ሃይማኖት ማለት ምን ማለት ነው? መጀመሪያ ዩኒቲ ከሚትለውን ከየት አመጣው ማስረጃውን? አሁን ልክ አሁን ክርስቲያን ብለን እንደምንጠራው ሃይማኖት ማለት ምን ማለት ነው? የቃሉን ትርጉም ነው። ሃይማኖት እነማን ናቸው ብዬ አይደለም የጠየኩ። ሃይማኖት እነማን ናቸው ብዬ ብለህ ክርስትና፣ እስልምና፣ ሂንዱ፣ ቡዲዝም ምናምን ትለኛለህ። እኔ የጠየኩ ጥያቄ ሃይማኖት ማለት ምን ማለት ነው? እኔ እሱን ነው የጠየኩ ያለሁት እኮ እኔ እሱን ነው ያልኩት ያለሁት። ታዲያ የሚለው የአረብኛው ቃል ዲን ነው። ዳነ ከሚል ነው ራሱ ዳነ ከሚል የመጣ ሲሆን መርህ ማለት ነው። መርህ ስርወ እምነት ማለት ነው። ያ እምነት ስርወ እምነት ነው ራሱ። መርህ ማለት ነው። ህግ ማለት ነው ትርጉሙ። በቁርአን ውስጥ ፍርድ በሚል ይመጣል፣ ሃይማኖት በሚል ይመጣል፣ ህግ በሚል ይመጣል፣ መርህ በሚል ይመጣል። መርህ ነው ራሱ ከአላህ ዘንድ የሚመጣው መርህ ሃይማኖት ይባላል። ያ ሃይማኖት መርሁ ኢስላም ይባላል ብለን ስንል ሱረቱ አሊ ኢምራን 3:19 ላይ አላህ ዘንድ ያለው ሃይማኖት ኢስላም ነው ሲል ኢስላም ማለት ሲምፕሊ ሲተረጎም መታዘዝ ማለት ነው። ጻፉልኝ እስቲ ያ ጀማ መታዘዝ ብላችሁ ጻፉ። ኢስላም ማለት ሙስሊም አይደለም። ኢስላም ማለት ምን ማለት ነው? ትርጉሙ መታዘዝ ማለት ነው። መታዘዝ ሲምፕሊ ማምለክ መገዛት ማለት ነው። ሲምፕሊ ሲተረጎም ሙስሊም ማለት ደግሞ ታዛዥ ማለት ነው። አምላኪ ወይም ደግሞ ተገዢ ማለት ነው። ጻፉልኝ ታዛዥ። ሙስሊም ማለት ትርጉሙ የቃሉ ትርጉም ታዛዥ። ከአዳም ጀምሮ የነበሩት አላህ መርህ አድርጎ ዲን የሚባለው ነገር ሲያመጣ ወደ ሰው ልጆች ዓላማውና ኢላማው እሱን ብቻ እንድናመልክ፣ እሱን ብቻ እንድንገዛ፣ እሱን ብቻ እንድንታዘዝ ነው። ስለዚህ ከአዳም ጀምሮ የነበረው መርህ ምንድነው? አላህን በብቸኝነት ማምለክ፣ አላህን በብቸኝነት መገዛት፣ አላህን በብቸኝነት መታዘዝ ነው። ይሄ ነው በቃ እስልምና። ከዚህ ውጪ እስልምና የለም። የምታውቁት አለ? ልትነግሩ የሚችሉት ነገር አለ? የሚለያየው ምንድነው? በሶሻል ቲቺንጉ ላይ በማህበራዊ ትምህርቱ ላይ ምን ይለያያል? መጽሐፍቶቻቸው ይለያያል፣ ሸሪዓቸው ይለያያል። በሚያመጡት ሸሪዓው የማህበረሰቡን የእድገትና የአስተሳሰብ ደረጃ እያዩ ፕሮግሬሲቭ ሬቪሌሽን አለው፣ ተከታታይ የሆኑ ነገሮች አሉት። ከዛም ባሻገር ደግሞ ዘመነ መግቦት አለው፣ ዲስፔንሴሽን አለው። በቃ ይሄ ነው። አሁን ፋይናል ላይ ነው የመጣው። ፋይናል ስቴጅ ኦፍ ግሮዝ ስላለ ረሱል ሰለላሁ ዐለይሂ ወሰለም መጡ። ከረሱል ሰለላሁ ዐለይሂ ወሰለም በኋላ የሚመጣ ነብይ፣ የሚላክ መልእክተኛ፣ የሚወርድ መጽሐፍ የለም። ይሄንን ነው እኛም እንትን የምንለው ማለት ነውና ከዛ አንጻር ነው የሚታየው። ሲምፕሊ ታዛዦች አልነበሩም በሉን። ራሱ ታዛዥ የሚል አልነበሩም፣ አምላኪ አልነበሩም።
ነበሩ። በቃ በአረብኛ ነው ሙስሊም የሚለው እንጂ እንትን ላይ ሱረቱ አንከቡት ምዕራፍ 29 ቁጥር 46 ላይ ተመልከቱት። እኛ ለእርሱ ታዛዦች ነን በሉ። አረብኛው ሙስሊሚን ነው የሚለው የሙስሊም ብዙ ቁጥር ማለት ነው። ሱረቱ በቀራ ምዕራፍ 2 ቁጥር 136 ላይ እንደዛ ነው። እኛ ለእርሱ ታዛዦች ነን በል። ታዛዦች መታዘዝ፣ ታዘዙ ራሱ አስሊሙ እያለ የሚናገርበት ብዙ ቦታ አለ። ራሱ ሲምፕሊ ታዘዙ ሲል እርሱም ብቻ ታዘዙ። ታዘዙ ለሚለው ቃል የሚገባው ተመሳሳይ ስርወ ቃል ነው። ስለዚህ አሁን አረብኛ ሙስሊም የሚለው ቃል ኢስላም የሚለው ቃል ባይብል ላይ የምትፈልጉ ከሆነ ኢስላምም የሚለው ሙስሊም የሚለው ቃል አረብኛ ነው። ግን ኮንሴፕቱ ሐሳቡን ስትረዱት ከአደም ጀምሮ የነበሩት ሰዎች አንድ አምላክን ሲያመልኩ ነበረ። በቃ ሙስሊም ነበሩ። መርሃቸው ምን ነበር? አንድ አምላክን መታዘዝ ነው። ምን ነበር? ኢስላም ነበረ። በዚህ መልኩ ነው ቁርአኑ የሚያስቀምጠው። በሐሳብ ደረጃ በመለኮታዊ ቅሪት ውስጥ የምናገኛቸው እንደዚህ አይነት ነገሮች ናቸው። ግን ሃይማኖት ማለት ሃይማኖ ከሚለው ከግዕዝ ቃል የመጣ ነው። ራሱ ስርወ እምነት ማለት ነው። የእምነት መሰረት ማለት ነው። መርህ ማለት ነው። ሃይማኖት የሚለው ሪሊጅን የሚለው ቃል ሪሊጂዮ ከሚለው ከላቲን ቃል የተገኘ ሲሆን ሪን ማለት አጌን ማለት ነው። ሊጂዮ ማለት ባይንዲንግ ማለት ነው። ጋድና ሂማን ቢንግ ግን ባይንድ የሚያደርግ ምንድነው? መርህ ነው። ራሱ መርህ ነው ራሱ ማለት ነው። ይሄንን ነው መርህ መሀል ላይ ያለ መርህ ነው ራሱ ሃይማኖት ማለት ነው። ለመማር ማትመጡ ከሆነ ትቸገራላችሁ። በየትኛውም መልኩ ጥያቄ ስትጠየቁ ደግሞ መመለስ ነው ያለባችሁ። ሃይማኖት ማለት ምን ማለት ነው? አንድነት ከየት አመጣው? የለም ስፔኩሌሽን ከኪስ እየበረበሩ ነው የሚመጣው። ቢያንስ ዲክሽነሪ ማየት አለባችሁ። ሃይማኖት ማለት በአረብኛ ዲን የሚለው ቃል ምን ማለት ነው? በአማርኛ የግዕዙ ቃል ሃይማኖት የሚለው ምን ማለት ነው? ሪሊጅን የሚለው የላቲን ቃል ምንድን ነው የሚለውን ነገር ስትረዱት በቀላሉ ሐሳቡን ማግኘት ትችላላችሁ ማለት ነው። ከዛ አንፃር ትረዱ ጥሩ ነው። አንድ አምላክን የሚያመልክ ሰይጣንን የሚከተልና የሚታዘዝ ሙስሊም ይባላል ወይ ነው የጠየቀው? አይባልም። ምክንያቱም አንዱን አምላክ ነው የተባለው። እኛ ለእርሱ ለአላህ ታዛዦች ነን። ለአላህ ሲሆን ሙስሊም ይባላል። እስማ ጣዖት ቤት ሄደው ጣዖትን የሚያመልካል። አንድ አምላክን ሰማይና ምድርን የፈጠረው አንድ አምላክ አለ። ለሱ ታዛዦች የሆኑ ሰዎች ሙስሊም ይባላሉ። ከረሱል ሰለላሁ ዐለይሂ ወሰለም በፊትም የነበሩ ነቢያትም ሐዋርያትም ሙስሊሞች ናቸው ብለን ነው የምናምነው። እኔ ጋር መዳረቅ አይደለም ራሱ ያለበት። ሃይማኖት ማለት ምን ማለት ነው? የቃሉ ትርጉም ስለ ሃይማኖት ማለት አንድነት ነው፣ ዩኒቲ ማለት ነው አልክ። ማስረጃ አምጣ ስለ እኔ የኔ ጥያቄ እሱ አይደለም ትላለህ። አንተ ለመረዳት ካልፈለክ እውቀት ለማግኘት ካልፈለክ ጠይቀው ብቻ ለመውረድ ከሆነ ምንም የሚጠቅም ነገር የለም እዚህ ከኛ ጋር የምታሳልፈው ማለት ነው። ሌላ ሰው ይማርበታል ማንተ ማለት ነው። ስለዚህ ሃይማኖት ማለት ገባ ምን ማለት ነው? እኔ ቃሉ ትርጉም አሁን ገብቶኛል። ምን ማለት ነው ሃይማኖት ማለት ትርጉሙ? አሁን እንዳስተማርከኝ ከሆነ መርህ ማለት ነው ብለኸኛል። እና ደግሞ ከዚህ መርህ ህግ ፍርድ ማለት ነው። በተለያየ ነገር ይመጣል። እንደዛ ማለት መርህ ነው። ከራሱ ከፈጣሪ የሚመጣ መርህ ነው። እምነት ማለት ሌላ ነው። ራሱ እምነት ሃይማኖት 3 ደረጃዎች አሉት። ኢስላም፣ ኢማንና ኢህሳን ተብለው ለ3 ይከፈላሉ። በኢስላም ማለት ነው። በኢስላም አስተምህሮት ውስጥ ማለት ነው። እና ኢስላም ማለት የመጀመሪያው ስቴፕ ነው። አንድ ሰው አላህን በብቸኝነት አመልካለሁ፣ እገዛለሁ፣ እታዘዛለሁ ብሎ ሲል ሙስሊም ይሆናል ማለት ነው። ከዛ ሁለተኛ ደግሞ ሙእሚን ይሆናል። ኢማን የሚባለው ማለት ነው እውቀት እየዳበረ ሲመጣ እውቀት እያደገ ሲመጣ ኢማን እየጨመረ ይመጣል። ሶስተኛው ኢህሳን የሚባል እንትን አለ። አላህን እንደምታየው አድርገህ ስታመልከው ወይም ደግሞ አላህ አንተን ያየኛል ብለህ ስታመልከው ሶስተኛ ደረጃ ነው። ማስዋብ ማለት ነው። ራሱ ኢህሳን ማለት ማስዋብ ነው። የመጨረሻ ማስዋብ መልካም ስራ፣ በመልካም ስራ የምታስበው ደረጃ ነው። ሶስተኛ ደረጃ ነው። የዲን ደረጃዎች 3 ናቸው። ስለዚህ ዲን ማለት ሃይማኖት ማለት ያ ነው። አላህ ዘንድ ያለው ሃይማኖት ኢስላም ነው ሲል ዓላማውና ኢላማው ያ መርህ ከአላህ ዘንድ የሚመጣው መርህ ሰዎች እሱን በብቸኝነት እንዲያመልኩ እንዲገዙና እንዲታዘዙ ነው። ይሄ ምን ይባላል? ኢስላም ይባላል። ሰውየው ያንን መርህ ተቀብሎ አንዱን አምላክ የሚታዘዝ የሚገዛ እና የሚያመልክ ምን ይባላል? ሙስሊም ይባላል። ያ ምንድነው? ቃሉ አረብኛ ነው። ከአረብኛ ሙስሊም ማለት ምን ኢስላም ማለት ምን ማለት ነው? አሁን ከተማርከው አንፃር
ታዛዥ ማለት ነው። የሚታዘዝ መታዘዝ ማለት ነው። ሙስሊም ማለት ምን ማለት ነው? ሙስሊም ታዛዥ ማለት ነው። ታዛዥ ማለት ነው ሙስሊም ማለት። ኢስላም ማለት ምን ማለት ነው? ኢስላም ማለት መታዘዝ ማለት ነው። አዎ በቃ እንደዛ ነው። እንትን ሃይማኖቱ ምንድነው? ኢስላም ነው፣ መታዘዝ ነው። ሰውየው ግለሰቡ ምንድነው? ታዛዥ ነው፣ ሙስሊም ነው። ይሄ ነው ከአደም ጀምሮ የነበረው ይሄ ነው ብለን ነው የምናምነው። ይሄን ከፈለክ ከኔ ከባይብል ላሳይ ይችላል። ራሱ አምላክን ተገዙ የሚል ብዙ ቦታ ላይ አለ። አምላክን ተገዙ፣ በብቸኝነት ተገዙ፣ አምላክን አምልኩ፣ ከኔ በቀር ሌላ አምላክ እንዳታመልኩ እያለ ከኔ በቀር ሌላ አምላክ እንዳታመልኩ there is no god beside me እያለ ከኔ በቀር ሌላ አምላክ አታምልክ፣ እኔን አምልኩኝ እያለ የሚናገርበት እንትን አለ። ማቴዎስ 4:10 ላይ ለጌታ ለአምላክ ስገድ፣ እርሱን ብቻ አምልክ፣ ለእርሱ ታዘዝ፣ ለእርሱ ተገዛ፣ ዲያብሎስን ተቃወሙት፣ አምላክን ግን ተገዙት እያለ ብዙ ቦታ ላይ እንትን ይላል። ይሄ ወደ አረብኛ ብትወስደው ቃሉ ትርጉሙ ስለ ኢስላም ነው የሚያወራው። ሲምፕሊ ማለት ነው። ልናወጣለን ልናሳይ እንችላለን። ትክክል ነው። ግን አሁን መጽሐፍ ቅዱስን እኔም አነባለሁ ለመመርመርም ትንሽ ጥሬ ያለውና የመጽሐፍ ቅዱሱ አምላክ በብዛት ለአይሁድ ያደላል፣ ጂውሾች ለሚባሉት ያደላል። አሁን የኔ ጥያቄ ያንተን ሐሳብ ሙሉ ተረድቼ እሺ፣ አሁን ክርስትና ይሁዲ የሚባሉ ጂውሾች አሉ አይደል? እና ደግሞ ቡዲዝም፣ ሂንዱይዝም የሚባሉ እምነቶች አሉ አይደል? እኔ አሁን እነዛን ለመጠየቅ ነው። ከነዚህ እንዴት ኦኬ፣ አሁን ታዛዥ በሚለው ካገኘው አሁን ታዛዡ አለ፣ ከዛን ደግሞ የሚታዘዘው አካል አለ አይደል? መታዘዝ አለ፣ የሚታዘዘው አካል አለ። አሁን እኔ ጥያቄ ክርስትና፣ ይሁዲ፣ ሂንዱይዝም፣ ቡዲዝም የሚባሉ እምነቶች አሉ አይደል? ቀደምት የነበሩ ከክርስትና በፊት የነበሩ አሉ። እነዛ ለምንድን ነው አሁን አንድ ሙስሊም የሆነ ሰው እኔ ጋር ነው እውነቱ ያለው፣ ሙስሊሞች ጋር ነው እውነቱ ያለው እንደ ሃይማኖትም ወይም አሁን ሃይማኖት የሚለውን አንተን አሁን ዲፋይን ብሪፍሊ ያደረከው ግን አሁን እኛ ጋር ብቻ ነው ድነት ያለው አለያ ሌላ ሰው ሲኦል ይገባል የሚባል አስተሳሰብ አለ። አሁን እኔ ጥያቄ ከዛ የመነጨ ነበር። እኔ ጥያቄ መሀል መግባቱ ምናምን ለሱ ይቅርታ ጠይቃለሁ። ቅድም እንዳልከው 11 ሃይማኖቶች አለ ብላል። 11ዱን ሃይማኖት ለመመርመር እውነት ለማውራት ክርስትና በራሱ በጣም ብዙ ጊዜ ይፈልጋል። ይሁዲንም ላንበብና ላጥና ብትል ብዙ እድሜ እንትን ይላል። ከዛ ውስጥ ከነዚህ ሁሉ ውስጥ አንድ እውነትን ለማግኘት ኢቭን ለምንድነው አሁን አንተ እንዳልከው ሙስሊም የሚባለው ኢስላም የሚባለው ወይም ሙስሊም የሚባለው እምነት ለነዚህ ሁሉ ለምን አንድ አልሆነም? ለምን ቡዲዝም በራሱ ጉያ ያዘ? ለምን ሂንዱይዝም በራሱ ጉያ ያዘ ነው? አሁን ሁሉም ጋር ስትመጣ ድነት እኛ ጋር ነው ያለው ነው። ከድነት አንግል ከራሱ ካየው ነው በቀላሉ ትረዳ ይወል ምን ማድረግ አለብህ መሰለህ? ቁርአን ላይ በሱረቱል አሊ ኢምራን ምዕራፍ 3 ቁጥር 19 ላይ አላህ ዘንድ የተወደደ ሃይማኖት ኢስላም ነው ይላል። በግልጽ ነው የነገረን። የዲኑ ስም ኢስላም ብሏል። በሱረቱል አሊ ኢምራን ምዕራፍ 3 ቁጥር 85 ላይም ከኢስላም ውጪ ሌላ ሃይማኖትን የሚፈልግ በመጨረሻ ዓለም ከከሳሪዎቹ ነው ይላል። ከዛ በኋላ ምን እያለ ይናገራል? ሰዎች እንደው ሙስሊም እያለ ይናገራል። ሃይማኖቱ ኢስላም እንደሆነ በግልጽ አላህ ነግሮናል በቁርአን ውስጥ 3 ቦታ 4 እና ከአዳም ጀምሮ ሲመጡ የነበሩትን ሃይማኖት ክርስትና ብሎ የሰየመው ማን ነው ብለህ አጥና። ይሁዲ የሚለው ቃል ቆይ እኔ ለማለት የፈለኩት ፕሮቴስታንት አለ። አንዴ ጉንጬ ልጨርስ። ከዛ በኋላ ደግሞ ወደ አይሁድ ደግሞ ስትሄድ አይሁድ የሚለው ነገር ሃይማኖት አይደለም። ሲጀመር በይሁዳ ነው አይሁድ የተባሉት። ለዛውም 12ቱ ነገደ እስራኤልን የማይወክል ነው አይሁድ የምትለው ነገር። 12ቱ ነገደ እስራኤል ውስጥ አሉ። ከዛ ውስጥ ይሁዳ አለ። የይሁዳ ዝርዮች በአጠቃላይ አይሁድ ይባላሉ። እነ ሌዊ፣ እነ ዛብሎን፣ እነ ማናቸው እነ ሮቤል፣ እነ ጋድ፣ እነ አሴር እነ ምናምን የሚባሉት ሌሎቹ ነገዶች አይሁዳኖች አይደሉም ለምሳሌ። ስለዚህ አይሁድ የሚባል ሃይማኖት የለም፣ እንደዛ የሚባል ነገር የለም። ሙሴም ሃይማኖታችሁ አይሁድ ነው ብሎ አልተናገረም። አያውቀውም ራሱ ሃይማኖቱን አይሁድ የሚባለው ነው። ኢቭን እነ ዳዊት አያውቁትም ሃይማኖት